በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ብልጭ ሲል የነበረ የአይሁድ የሕግ ፋናን ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ክርስቶስ ቀርቦ ደቀ መዝሙሩ ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም በአገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ እውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊልን ተቀበለ። መላ ዘመኑ 7 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙም አሜን።